እኔ ሚዲያ ሰው ነኝ፣ እኔ አደባባይ ሰው ነኝ። እናንተ ለቅሷችሁ ሰለቸኝ። አዲስ አበባ መግባት አቃተን፣ ሱሉልታ ላይ አገቱን፣ ዘላሌ ላይ አገቱን፣ እየዬ አደባባይ ላይ ሚሊዮን ክፈሉ ተብለናል። ስለ ማርያም በአላህ መስጊድ ውስጥ ብር ጣሉ። ለምንድን ነው ብሩ? ልጆቻችን ታግተው አዲስ አበባ ሲሄዱ ማን ያገታቸው? ኦሮሞዎቹ ናቸው ያገታቸው። እና ለማን ነው? ለኦሮሞዎቹ ነው። የት ነው የምትልኩላቸው? በኦሮሚያ ባንክ፣ በኢትዮጵያ ንግድ ባንክ እንዳትሰጡ ብለን በዚህ ነው የምንልከው። ይህንን ቅዘናምነት፣ ይህንን በባህል በሃይማኖት በማንነት ውስጥ የሌለ ሽንታምነት አስወግድን ያልኩት እኔ። አታምጣብኝ፣ ይሄን ያልኩ አታምጣብኝ። ወንድ ውለድ ነው ያልኩ። እንደ ዘርዓ ያዕቆብ፣ እንደ አምደ ጽዮን፣ እንደ ምኒልክ፣ እንደ ቴዎድሮስ ወንድ ውለድ ነው ያልኩ። እንደ በላይ ዘለቀ ጀግና ውለድ ነው ያልኩ። እንደ ንጉሥ ሚካኤል፣ እንደ ቅዱስ ላሊበላ ጻድቅ ውለድ ነው ያልኩ። እምባ የሚያብስ አይደለም ኢትዮጵያ ባህር ማዶ ተሻግሮ ነፃ የሚያወጣ ውለድ ነው ያልኩ እኔ። የማንም ጋጦጥ የማንም ወጠጤ አይጫወትብን ያልኩ እኔ። ይሄን ያልኩ እኔ። የጦርነት ሱስ ኖሮብኝ አይደለም፣ የውጊያ ሱስ ኖሮብኝ አይደለም። ያንን ፎካሪ ብርሃኑ ጁላን ተብታባ ያደረገው እኮ ፋኖ ነው። የኔ ፋኖ ተብታባ ያደረገ ያንን ፎካሪ ባጫ ደበሌን የሽምቅ ውጊያ የሚል መጽሐፍ ያጻፈ እኮ ነው የኔ ፋኖ። እኔም ማቀው ፋኖ ያ ጀግና ፋኖ ማለት ነው። ምርኮኛን ያስለፈለፈ እኮ ነው የኔ ፋኖ። እኔ የምለው ፋኖ አበበ ከበደ የሚባል ፋኖ አይደለም፣ ማንነት ላይ የተሰራ ፋኖ። ተሰድበኛለህ፣ ትወርድብኛለህ፣ መብት ነው እንደፈለክ ከእውነት ጋር እንጂ የሚዛመደኝ የለ፣ የሚጋባኝ የለ፣ እንትን የምለው የለም። እርግጥ ኢንተረስት አለኝ፣ አማራ ውስጥ ኢንተረስት አለኝ። እኔ ሃይማኖት ነው ኢንተረስቴ። ኦርቶዶክሳዊነት ያገናኘኛል። ለሚጠይቁኝ መልስ ሰጥቻለሁ። እስላሞች ጠይቀውኛል። ምን አገባህ አንተ? ምን አገባህ? ምን ይመለከትሃል? አንተ ጋላ አይደለ እንዴ? አንተ ኦሮሞ አይደለ እንዴ? አንተ ቆቶ አይደለ እንዴ ብለውኛል። መልስ ሰጥቻለሁ። እኔ ጋላ አይደለሁም፣ እኔ ኦሮሞ አይደለሁም፣ እኔ ቆቱ ነኝ። ቆቱነቴ እውነት ነው። ታዲያ ምን አገባህ አንተ? የሐረርጌ ቆቱ አይደለ? አዎ ነኝ። ታዲያ ምን አገባህ አንተ? ማን ነው ስምህ? ሰይድ። አንተ ማን ነው ስምህ? ሙስጠፋ። አንተ ማን ነው ስምህ? ምናምን። እሺ አንተ ስለ ፍልስጤም ምን አባ ገባህ? ምን አባ ገባህ? አንተ ስለ ኢራን ምን አባ ገባህ? አንተ ስለ ኢራቅ ምን አባ ገባህ? አንተ ስለ ሊቢያ ምን አባ ገባህ? ሃይማኖታችን አንድ ነው፣ እምነታችን አንድ ነው። እና ታዲያ የአማራ እምነት ያደል እንዴ? ትግሬ እምነት ያደል እንዴ? ኦሮሞ ኦርቶዶክስ እምነት ያደል እንዴ? ወላይታ ኦርቶዶክስ እምነት ያደል እንዴ? አንተ ለማታቀው ለማያውቁህ እንደ ሰው ለማይቆጥሩህ ያውም በጥቁርነትህ ለሚጸየፉህ አንተ የጮክላቸው እኔስ ወገኔ አባቶቼ መምህራኖቼ ብሉያቱን ሐዲሳቱን አመስጥረው ላስተማሩ ከኢየሱስ ክርስቶስ ጋር ላገናኙኝ ክርስቲያን ላደረጉኝ ቀድሰው ላቆረቡኝ እኔ እኮ ክርስቶስ ሰምራ ጣና ደቡብ ጎንደር ሄጄ እኮ ነው ያገባሁት። ስርዓተ ተክሊሌን የፈጸምኩት ብፁዕ አቡነ ኤልሳ እኮ ከኔ ጋር ሄደው እኮ ነው ያከበሩኝ ከነ ባለቤቴ። እንዴት አማራ ጉዳይ አያገባኝም? ያውም ኢትዮጵያዊ። እንዴት የትግሬ የኦሮሞ ጉዳይ አያገባኝም? አንተ ለአረብ ለማያውቅ ለሚጸየፍህ እንደ ባሪያ ለሚቆጥርህ እንደ ገረድ ለሚቆጥርህ ባንዲራውን ለብሰህ አደባባይ ወጥተህ መስጊድ ውስጥ አላሁ አክበር ሞት ለእስራኤል ፍልስጤሞች እንደዚህ ሆነ ስትል እኔ ደግሞ እዛ አልልም። እዚህ አማራ ይሙት አማራ እስላሙ ክርስቲያኑ አይሙት ብዬ በወገኖቼ ብል ምንድን ነው የሚያስቀጣኝ? ግማሹ ገንዘብ እያገኘ ነው፣ ብር እያገኘ ነው፣ ከአማሮቹ እንትን እየተሰጠው ነው ይላል። አማራ ነው ገንዘብ የሚወጣው? አማራ ነው እንትን የሚለው? አማራ ለገዳዩ ነው
የቢላዋ መግዣ ለአራጁ ነው፣ የካራ መግዣ። አማራን ተመልከተው፣ አማራን ተመልከተው። ተቋም አለው አማራ ተቋም አለው ወይ? እስቲ የቴሌቪዥን ጣቢያ ካለው አማራ አምጣ። ይስማማል? አይስማማም? ሌላ ነው የሚያደረጀው እሱ፣ ሌላ ነው የሚያደረጀው። ተቋም አለው አማራ። ማህበራት አሉት የሉትም? የማህበራቱ መሪዎችም ሲመርጥ አማራ ያልሆኑትን ነው የሚመርጠው። ድቅሎችን ነው የሚመርጠው፣ የሚውጡትን። ከአማራ በኩል ጥቅም አገኛለሁ ብሎ የሚመጣ ከስድብ ውጪ ከርግማን ውጪ የሚተርፈው ነገር የለም። አበጥሬ ነው የምነግራችሁ። ትግሬ ጋር ብትሄዱ እናቴ ይክቧቸዋል። እስላሞቹ ጋር ብትሄዱ ኦሮሞቹ ጋር ይክቧቸዋል። ኦሮሞዎቹ እኮ ናትናኤልን ዮኒ ማኛን በቪአይፒ አስገብተው ሰይፉ ሾው ላይ አቅርበው እንደዛ ሲሞልጫቸው፣ እንደዛ ሲሰድባቸው፣ እንደዛ ህዝብ ለህዝብ ሲያጋጭ የነበረ ሲያጋድል የነበረውን ዮኒ ማኛን ተንከባክበው ጋዛ ደግሞ ያው እንትንም አለ ብቻ እኔ ስለሱ አያገባኝም። ያው ከዛ አበነጠጡት፣ ጌታ እንዲቀበል አደረጉት። እምቢ ካልክ ስለሱ አያገባኝም። ቢሆንም ግን ያናረጉት። ኦሮሞ ጋር ብትሄድ፣ እስላሞቹ ጋር ብትሄድ ወዲያው ነው መካ የሚወስዱ፣ ወዲያው ነው ባንክ የሚጨናነቀው፣ ወዲያው ነው ብር በብር የምትሆነው። አማራ ጋር ይሄ የለም። አማራን እጸድቅ ብለህ ልትረዳው ድምፅ ልትሆነው ካልመጣ በስተቀር አማራ እናቴ ውጋት ነው። እኔን የሚሰድበኛውን ኦሮሞ መሰለ እንዴ? እኔን የሚሰድበኝ ወይ ትግሬው ወይ ምናምኑ መሰለ እንዴ? እኔን የሚሰድበኝ እኮ አማራ ነኝ ባዩ ነው። እኔ እሱን አልሰማውም። ጥቅም አለኝ። አማራ ውስጥ ጥቅም አለኝ። ጥቅም የሃይማኖት አለኝ። ማንንም አልሰማም። ነግሬያቸዋለሁ። እኔና ጆኒ እንሄዳለን። የንስሐ አባቴ ጋር የነበሩት ጋር እንሄዳለን። አሜሪካ ማለት ነው። ልጎብኛቸው ብዬ እየሄድኩ ነው። የ3 ሰዓት መንገድ ነው የሚነዳው ጆኒ። የሚደወልልኝን አነሳለሁ፣ አያለው፣ መልሳለሁ። ስፒከር ላይ ነው። ለእኔ ጋር የምትደውሉ ሰዎች ምስጢር ውጭ ነኝ ካልኳችሁ ምናምን ሰው እየሰማው ቤትም ከሆነ ስፒከር ላይ አድርጌ ነው እንጂ እኔ እዚህ ጆሮዬ ላይ አድርጌ ጤናዬን አላቃውስም። የሚሳደብም ሰው ሲደውል ድምፁን አጠፋውና ሚውት አድርገውና እከፍትለታለሁ። ካርዱ ሲያልቅ ይዘጋል። አንተ ሌባ፣ አንተ ውሻ፣ አንተ ናብታ ምን እንዳላልሰማው ምን ጥደው ብሎ ሲዘጋ እንደገና ከፍቷለሁ። እንደገና ካርድ ከሞላ አየውና አለ እለዋለሁ። አዎ ቀጥል እለዋለሁ። ከዛ እሱ ይቀጥላል። እኔ ስራዬን እሰራለሁ። ምጽፍ ከሆነ እጽፋለሁ። ጥደው ሲል እዘጋለሁ። ካርዱን ይጨርሳል። አፍ አልካፈትም እኔ። በኋላ እየሄድን ይደውልልኛል። ሄሎ፣ አቤት፣ እንዴ ዘመድ ሄደን ሸንቁጥ አየለ ይባላል እና ይደውላል ማለት ነው። ደወለ፣ አወራዋለሁ። ጆኒ ይሰማል። አቤት ጋሽ ሸንቁጥ ደህና ነህ ወይ? እግዚአብሔር ይመስገን። እኔ የምልህ ዘመድኩን አለኝ። አቤት አልኩት። ሀገር ስለ መምራት ግን አስበህ ታውቃለህ አለኝ። ማለት አልኩት። አስበህ ታውቃለህ? ይታወቃል? አንተ ምን ማለት ፈልገህ ነው? አይ አስበህ የምታውቅ አይመስለኝም። ብትዘጋጅ ጥሩ ነው አለኝ። ለምኑ? በቃ ተዘጋጅ። ስማ አለዋለሁ። ጆኒን ማለት ነው። ይቻላል፣ ይሰማል እሱ። ደጋሽ በጣም ጥሩ ጨዋታ ነው ያመጣው። ቀጥል እስቲ ያልኩት። እሺ አለ። ከምስራቅ ይመጣል የሚባለውን ታስታውሳለህ? ቴዎድሮስ ማለት ነው አልኩት። ባይሆንም ግን ያለህን ቅቡልነት ያለህን ምናምን በልጥፋ ከዚህ ያልኩት። ልክ ቅዱስ ጴጥሮስ ጌታን ሄደና ጌታ አይሁንብህ ምናምን ሲለው ዞር አለና ጌታ ምን አለው? ጥበ ከዚህ አንተ ሰይጣን አለው። ጴጥሮስን አይደለም። በጴጥሮስ ላይ አድሮ ጌታ የመጣው ለድህነት ነው። ተሰቅሎ ሞቶ
በደሙ ሊያድነን የመጣው። ጴጥሮስ ደግሞ አትሞትም መሞት አይገባም ይለዋል። ስለዚህ ጌታን እንዳይሞት የሚከላከለው ሰይጣን ብቻ ነው። ጌታ ካልሞተ ሰው አይድንም፣ አዳም አይድንም፣ ልጆቹ አይድንም፣ እኛ አንድንም። ስለዚህ በጴጥሮስ ላይ አድርጎ አረጋዊ ሽማግሌ በሆነው ጴጥሮስ ላይ አድርጎ ሰይጣን መጥቶ የእኛን ድህነት ሊያስቀር ይለምነዋል። ጌታ ዞር አለና ሰይጣን አለው። ጴጥሮስ ሰይጣን ሆኖ አይደለም፣ ጴጥሮስ ይዞ የመጣው ሐሳብ ነው ሰይጣን። ጥፋ ከዚህ ያልኩት እኔ እዚህ ከአማራ ከትግሬ ከኦሮሞ ከምናምን ሀገሬን የሚል ለህዝቡ የሚጮህ ሰው ጠፋ ብዬ ያለ እውቀት የመጣው ይምጣ ብዬ በድፍረት የገባሁበት ነው እንጂ ደግሞ ሀገር መሪ ቴዎድሮስ ምናምን ልትለኝ ነው። ጥፋ ከዚህ ያልኩት እሱ ከማርያም ጋር የኖረ ነው። ሁለተኛ ያልኩት አሁን በቀደም ምን ብሎ ጻፈ አቶ ሸንቁጥ ላኩልኝ ማለት ነው። አረ ዘመዴ ያወዳጅህ እንዲህ ብሎ ጽፏል አሉኝ። ምን አለ አልኳቸው። ይኸው ተመልከተው አሉኝና ላኩልኝ ማለት ነው። ምን ይላል? ከ5 ቀን በፊት ነው የሚጽፈውና ሸንቁጥ አየለ ይሄን ፎቶ አድርጎ ነው የጻፈው። ይሄ ፎቶ መቼም በጣም ያስፈራል። ከዛ ሸንቁጥ አየለ ማለት ይሄ ነው። ሸንቁጥ አየለ ማለት ይሄ ነው እና ምን ይላል? ሸንቁጥ እንግዲህ በጣም ሳይንቲስት የሚመስል ወንድማችን ነው። ይሄ ነው ሸንቁጥ አየለ። ጎጃሜ ይሁን ጎንደሬ አላቅለትም። እና ምን ይላል ሸንቁጥ አየለ? ፋኖን ለማፍረስ ዘመድኩን በቀለ የኦህዴድ የአብይ ፕሮፓጋንዳን እየሰራ መሆኑን ወቁት አለ። ለቴዎድሮስነት ሲመኘኝ የነበረ ሰው ሸንቁጥ አየለ። ዘመድኩን በቀለ ፋኖን በመከፋፈል ላይ ተጠምዷል። በአራቱም ክፍለ ሀገር ያሉ ሁሉንም የፋኖ አደረጃጀቶች በአሉባልታ ሊያፈርሳቸው ቆርጦ ተነስቷል። ተመልከቱ። በዘመድኩን አሉባልታ የሚፈርስ ፋኖ ካለ ባናቱ ይተከል፣ ብትንትኑ ይውጣ። ለአማራም አይጠቅም። አማራን የሰበሰበው ችግሩ፣ ብሶቱ፣ ጭንቀቱ፣ ጭቆናው፣ ነፃነት ማለት እንደ ዜጋ ያለመቆጠሩ ሳይሆን ወሬ የሰበሰበው ከሆነና ዘመድኩን የሚያፈርሰው ያውም በሩቅ በምላስ የሚያፈርሰው ፋኖ ካለ ብትንትኑ ይውጣ። ዶግ አመድ ይሁን። እንዴት ፋኖን እንደሚንቁ ብቻ ተመልከቱ። ይሄ እንግዲህ ማዕድን ያፈረሰ ነው፣ መያድን ያፈረሰ ነው። ከዛ በኋላ ደግሞ ኢትዮጵያኒስት ሆኖ የከረመ ነው። የአማራ ፋኖን ትግል የማይፈልግ ነው። ዛሬ ተገልብጦ መጥቶ የአማራ ፋኖ ደጋፊ ሆኖ እያፈረሰው ነው አለ። በራሱ አንደበትም ቀጥተኛ መረጃ ከአብይ መንግስት እንደሚያገኝ እየተናገረ ፋኖን በሙሉ መፍረስ እንዳለበት በድፍረትና በንቀት እየተናገረ ነው አለ። በአማራ ህዝብ ላይ እየተሳለቀ ነው አለ። ዘገምተኛ የሆናችሁ ሰዎች አሁንም ከዚህ ሰው ጋር መርመጥመጣችሁን አቁሙ አለ። እሱ አስቀድሞ እኔ ንጉስ ልሆን ከዛ እሱ በመንግስቱ እንዳስበው ይህ ሁሉ ህዝብ እየተከተለ እየሰማህ ነውና እንዴት እስቲ ስለዛ ነገር አስብ ብሎ ወሱሶ እንደ አዶናይ ቴዎድሮስ ነኝ ብዬ እንድነሳ ነበር የፈለገው። ጥፋ ሰይጣን ብዬ ያባረርኩት ሰውዬ ዛሬ ዘገምተኛ እያለ ህዝቡን ይሰድባል። በአማራ ህዝብ መከራ ላይ እንዴት እየተሳለቀ እንደሆነ፣ እንዴት አሉባልታ እንደሚያሰራጭ፣ ፋኖ እርስ በርሱ እንዲጫረስ እንዴት እንደሚያበረታታ የተያያዘውን ቪዲዮ ተመልከቱ። ዘመድኩን ያላወቀው እውነት አለ። የሚማርበትም ቀን ይመጣል። ተመልከቱ። አሁን ሊመጣ ነው። ኢትዮጵያ አትበሉ። ኢትዮጵያ ማለት ወንጀል ነው። ትግሉ አማራ ማለትና አማራ ብቻ ነው እያለ የአማራ ህዝብ ቀንደኛ ታጋይ መስሎ ከአማሮች ገንዘብ ሲዘርፍ የከረመው ዘመድኩን አሁን ግንኙነቱ ከአብይ መንግስት ጋር ሆኗል አለ። ከዛ እኔ ምን እንድል መሰላችሁ? እኔ አማሮች ካላመኑኝማ ሸንቁጤ አየለ ካላመነኝማ እኔ ምን አገባኝ ስለ አማራ ምናምን መስሎሃል? ለእኔ ገንዘብ የሚቆርጥልኝ አማራ ካለዛ የሚልክልኝ አማራ ካለና ለእኔ ለዘመድኩን ገንዘብ የዘረፍኩት አማራ ካለ ባናተ ተተከል በለው። ባናተ ተተከል በለው። መቼም ለማኝ መቼም ተለማማጭ ሰው አደባባይ ወጥቶ ጥፋ ከዚህ አይልም
አይልም። የአማራዎችን ገንዘብ እየዘረፈ የከረመ አሁን ደግሞ ግንኙነቱ ከአብይ መንግስት ጋር ሆኗል አለ። ዘመድኩን ቢሳለቅም መድኃኔዓለም በሚያውቀው ጥበብ ብቻ ኢትዮጵያ ትድናለች፣ የአማራ ህዝብም ይድናል አለ። ኢትዮጵያ አትበሉ፣ ኢትዮጵያ ማለት ወንጀል ነው፣ ትግሉ አማራ ማለትና አማራ ብቻ ነው እያለ የአማራ ህዝብ ቀንደኛ ታጋይ መስሎ አማሮች ገንዘብ ሲዘርፍ የከረመው ነው የሚለው። እመጣበታለሁ። ስለዚህ ዘመድኩን ከአብይ ጋር ተመሳጥሮ የአብይ ፕሮፓጋንዳ ዘርፎ ነው ፋኖ በጠቅላላ ሊፈርስ ነው ቢልም ፋኖ የኢትዮጵያን ያድናል እንጂ አይፈርስም። ዘመድኩን በቀለ ኦርቶዶክስ ነኝ ይላል። ሆኖም ጳጳሳትን፣ ካህናትን እና ሰባኪያንን ዘራቸውን፣ ነገዳቸውንና አካባቢያቸውን እየቆጠረ ይሳደባል፣ ያዋርዳል። ዘመድኩን በቀለ የኦግዴድ ግብ ተሸክሞ በኢትዮጵያ ላይ፣ በኦርቶዶክስ ላይ፣ በአማራ ህዝብ ላይ በድፍረትና በብልግና ይሳለቅበታል። በቅርቡ የሚሰራው ግን ከአብይ ደህንነት ሰዎች ጋር ነው። ዋን ኦፍ ዘመድኩንስ አሉባልታ ናም ብሎ አስቀምጧል። ከዛ እዚህ ጋር መጥቶ እንትን ብሏል። ስንት ሰው ይሄንን ፖስቱን እንትን አለለት? ስንት ሰው መሰላችሁ? 5 ሰው 4 ሰው ያዳምጠው የነበረው እና ኮሜንት ይሰጠው የነበረ ሰው 188 ሰው ተመልከቱ። 188 ሰው ኮሜንት ሰጠ። ኮሜንቶቹን ገብቼ ደግሞ አንዳንድ ጊዜ አሁን እኔ ደስ የሚለኝ ሰዎች አንተ ላይ ተሳደበ ከሌ እንደዚህ ጻፈብ ብሎ ይልኩልኛል። የተጻፈውን አላነብም። ኮሜንቱ ላይ ምን አሉ ብዬ ገብቼ ነው የማነባው። ኮሜንቱ ላይ መጣ በቃ አለቀ። ይነግሩታል አልኳችሁ። ስመኝ በላይ የምትባል ከድሮ ጀምሮ አንዲት ጎጃም ልጅ አለች። ዘገያችሁ ያን ሁላ ጥላቻ ወሬ ሲነዛ ትልቅ የተባላችሁት ሰዎች ፈርታችሁ ዝም ብላችሁ አማራን ሲከፋፍል ከርሟል። አሁንም በደንብ ንገሩት ያቁም አለች ስመኝ በላይ። ታውቃታላችሁ ስመኝ በላይ። ከዛ ይመጣል ሰው ስለ ዘመድኩን መናገር ባደፍር ጥሩ ነው። ለኢትዮጵያ ለአማራ ቁመናል አለንለት ከሚሉ ሰዎች መጀመሪያ ሰው ነው። በዚህ ጊዜህን አታባክ። አይቶም ሰምቶም አያልፍም። እየሆነ ያለው እሱ የሚናገረው ነገር ነው። ምንም የቀረ ነገር የለም። አንድ ነገር የቀረን ጎጃም ውስጥ እየሆነ ያለው ነገር ነው። እሱም እየገፋ ሲሄድ ይለይለታል። ብትችሉ በውስጥ ተወቃቀሱ፣ ባትችሉ ህዝብ አታወዛግቡ። በእርሱ ጩኸት የዲያስፖራ ገንዘብ ብዝበዛ ስርዓትና መልክ ይዟል። ብትጠረጥር ብትወቅስ ከአብይ አህመድ ጋር አትደምረው። እሱ ከሁሉም ገለልተኛ ሰው ነው። እውነትን ከምንጩ የሚናገር የፋኖ አለኝታ ጀግና ሰው ነውና ተሳስቶ ብታገኘውም በዚህ መልክ መውቀስ ስህተት ነው ይለዋል። ከዛ ይመጣል እሱ you are in a deep sleep please wake up listen the video ይላል ማለት ነው። ሸንቁጥ አየለ ማለት ነው። ከዛ ኧረ ተው አንተም ሞንክሱም ታስፈልጋለህ እረፍ ይለዋል። ሰለሞን ይሄ ነው የሚባል ይገባና ደግሞ ተባረክ ይለዋል። ከዛ አማራ ታይምስ የሚባል ይመጣል። አማራ ታይምስ ጥፋቱ የሱ አይደለም፣ እሱን አምኖ የሚቀበል ዘገምተኛ ነው። ከነመከታውና ተሾመ በላይ አማራና ታጋይ የአማራ ህዝብ ሞትና ስደት መከራ ችግር የሚገባው ዘመድኩን የወያኔው ካድሬ የኦነግ ተላላኪ ከሆነ መልካም ነው። ይህ ሰው ከአማራ ትግል ላይ ተነቅሎ ካልወጣና አማራ ከዚህ አይነት የፖለቲካ ውንብድና ካልወጣ በቀር የቀጣዩ የአማራ ዘመን ፈታኝ ነው የሚሆነው ይላል። እንግዲህ ተመልከቱ፣ አሃድ ነው የሚመጣው። እስክንድር የእስክንድር ኃይሎች ግም ሰባቶች ይመጡና እዚህ አኛኘ ይላሉ። አቃቸዋል። ጌታቸው ታረቀኝ ቢባል ይመጣና የዘመድኩንን ሩቡን ሳትሰሩ መውቀስ አይከብድም? ህዝብ በራሱ አእምሮ ፈትኗቸዋል። በህዝብ ማን እንደሚቀልድማ አየን እኮ ይለዋል። ከዛ መልስ ይሰጣል እንትና እንቅልፋም you should learn what is work and what is not work ይለዋል። ሸንቁጥ አየለ እንግሊዝኛ ሲናገር ማለት ነው። እድሜ ለሱሬ እንግሊዝኛም እየለመድኩ ነው በነሸንቁጥ። ከዛ ጌታቸው ታረቀኝ ይመጣል መልሶ ነቅተናል እባክህ እድሜ ለዘመዴ መረጃ ማርያምን ይለዋል። ሸንቁጥ አየለ ይመጣና እንግሊዝኛውን ተውና በአማርኛ ጻፍ ይለዋል። ማን ነው ሁሉ በርሶ ነው ይመጣና ሸንቁጥ አየለ እንግሊዝኛውን ተውና በአማርኛ ጻፍ ይለዋል። ፍቅር ኪዳኔ ይመጣል ደግሞ አልስማማበትም። ዘመድኩን ባይኖር ፋኖ እዚህ አይደርስም ብዬ አስባለሁ፣ የግል አመለካከቴ ነው ይለዋል። ሸንቁጥ አየለ ይገባል። አይ ፋኖ ለመሆኑ ሙሉ ለሙሉ መፍሩስን እየተናገረ ያለውን ሰምተዋል? ፋኖ ሙሉ ለሙሉ አራቱን ክፍለ ሀገር ወርሷል እያለ እኮ ነው። እና እናንተ ደግሞ ዘመድኩን ባይኖር ፋኖ እዚህ አይደርስም ነበር እያልኩ ወግን ትጠርቃለህ። በህልም ዓለም እየተመላለሳችሁ ጠላት ወዳጅ መለየት ተሳናችሁ። ፍቃዱ አክሊል ይመጣል። በፊት ላይ ነበር፣ አሁን ግን ያለበት ቁመና አያስተማመነኝም። ለማንኛውም ፋኖ ነኝ ያለ ሚስጥር ይጠብቅ፣ አቁመህ አናግራቸው። ከድሮም አለ
ጀምሮ ጨዋ ሊባል እኔ ኦሮሞ ነኝ እያለ የኦሮሞ አቀኛ እያስባለ የነበረን አስመሳይ ነው አለ። እንትናን ረዳው መለስ ሴት መጣ። አይ ዘመዴ እንደ ዘመዴ ለአማራ ይቆም የለም ምድረ ካዲውላ። እኔ አያችሁ አሁን ይሄን እዚህ ውስጥ ያለውን ሰው ምን ያህል ተረድቶኛል፣ ሰው ምን ያህል እንትን ብሏል እላለሁ። ከዛ እኔ የሚሰድቡኝ ሰዎች ደግሞ አውቃቸዋለሁ። ሲያመጡ ማለት ሲመጡ አውቃቸዋለሁ። ቴዲ ኢትዮጵያ የማይመስል ነገር የምታወራው ብሎ ዘመድኩን አቀኛ የአማራ ባለውለታ ነው። ጭካት በል ይለዋል ደግሞ ተስፉ መጥቶ የአማራው መዳኛው ከፈጣሪው ቀጥሎ ራሱ አማራ ነው። ጤባ ገዜ ይመጣል። ሰው ሞቀስ በፊት አንተ ለአማራ ምን ሰራ? ፍቅር ኪዳን ይመጣል። እኔ ሳቀ ኢትዮጵያኒስት ነህ። በአማራ መደራጀትና በአማራ ትግል የማታምን ሰው ነህ። ስለዚህ የፋኖ ደጋፊ ሆንኩና ፋኖን ለማፍረስ ምናምን የምትለው ምንድን ነው? የማትደግፈውን አደረጃጀት ቢፈርስ ኢትዮጵያኒስት ከሆንክ እንዴት ግድ ሰጠ? ምን አሳሰበ? ይለዋል። በእንግሊዝኛ መልስ ይሰጠዋል። ፋኖ ዊል ሴቭ ኢትዮጵያ፣ ፋኖ ኢትዮጵያን ያድኗል፣ ለዛ ነው የምደግፈው ይለዋል። ጣጣት 188 ማለት ነው። ከድሮ ትንሽ ተርፍ ያለው ማለት ነው። ሳየው አማራ ተከትሎ የሚሳደብ የለም። ከሰደበኝ ጎንደሬ ከሆነ ቅማንት የፖለቲካው ቅማንት የትግሬ ዲቃላው የጎንደር ቅማንት አይሰድበኝም። የጎንደር አማራ አይሰድበኝም። የጎንደር ስኳድ በአዴንና የአማቺዝም ፖለቲካ አስፋፊው ይሞልጨኛል፣ እቀበለው። ደሞዜ ነው። ጎጃሜ ነኝ ብሎ ከሰደበኝ ወይ ቅባታም ነው ቅባታም፣ ወይ አገው ሸንጎ ነው። አለቀ። ሌላ ከዚህ ውጭ እኔን የሚሰድበኝ የለም። ጎጃሜ ሆኖ የጎጃም አማራ ምን አረኩት? ቢሰድበኝስ ምን አባቱ ምን ሊያመጣብኝ? ጎንደሬ ሆነ ወሎዬ ሆነ ሸዋ ሆነ ምን ሆነ ምን ሊያመጣብኝ? ምን ሊጨምርልኝ? ምን ሊቀንስልኝ? ወሎዬ ከሆነ የሚሰድበኝ የትግሬ ዲቃላነት ያለበት የኦሮሞ ዲቃላነት ያለበትና የዋሃቢ እስላም ከሆነ ብቻ ነው የሚሰድበኝ። አለቀ። የለም ሌላ የሚሰድበኝ የለም።